መገመት እንችላለን። እግዚአብሔር ይረዳኛል። ጌታ ይመስገን። ዛሬ ሁላችንም እዚህ ስለተገኘን እዚህ መገኘታችን አጋጣሚ አይደለም፣ እግዚአብሔር ስለረዳን ነው። ብዙ ነገሮች ልናደርግ እንችል ነበረ፣ ግን እግዚአብሔር ጸጋን ስላበዛልን ነው ዛሬ በቤቱ የተገኘ ነው። እግዚአብሔር ደግሞ እንደ ተስፋ ቃሉ በመካከላችን አለ። ጌታ ይረዳናል። ስለ ወንጌል ብዙ እየተማርን ያለንበት ጊዜ ነው። ብዙ በወንጌል ሰዎችን ለመድረስ በዚህ አመት ብዙ እያልን ያለንበት ጊዜ ነው። ደግሞ እስካሁንም ድረስ እግዚአብሔር በጣም እየረዳን ነው። ይሄን ከጀመርንበት ጊዜ ጀምሮ እግዚአብሔር በጣም በብዙ እየረዳን ነው ያለው። ደግሞ ይረዳናል እግዚአብሔር እንዳሰብነው ብዙዎችን ልንደርስ ወደ ብዙዎች ነፃ ወደሚወጡበት እንዲወጡ ልንረዳቸው እንችላለን። ምክንያቱም እግዚአብሔር የቃሉን እውነት የማስታረቅን አገልግሎት በእኛ እጅ ነው ያስቀመጠው። ስለዚህ የምንነቃበት በወንጌል ወደ ብዙዎች መሄድ የሚገባን ጊዜ ነው። ይሄ ጊዜው ስላለቀ ማለት ነው። ዛሬ አብረን እግዚአብሔርን ቃል እናያለን። እግዚአብሔር ያስተማረኝን አብረን እናያለን። ከሐዋርያት ሥራ ምዕራፍ 17 ከቁጥር 16 እስከ 34 ያለው ነው። ሙሉን ሐሳብ አላነበውም። ጥቂት ነገሮችን ብቻ ነው አብረን የምናየው። እዚህ ክፍል ውስጥ እንዴት ሐዋርያው ጳውሎስ በወንጌል እንደደረሰ በአቴና ያሉ ክርስቲያኖችን እንዴት በወንጌል እንደደረሰ የተጠቀመውን ጥበብ እንዴት አድርጎ ወንጌልን ወደነሱ እንዳደረሰ የሄደበትን አካሄድ እንዴት ፎከስድ ሆኖ ወንጌልን ብቻ ይነግራቸው እንደነበረ እንመለከታለን። እንጸልይና ክፍሉን አነበዋለሁ። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን እና ከብርሃለን። እግዚአብሔር ሆይ በፊትህ መገኘታችን በቤትህ መሆናችን ካንተ የተነሳ ነው። አባት ሆይ እጅግ አድርገን እናመሰግናለን። ከኛ አይደለም እግዚአብሔር ሆይ አንተ ስለረዳህን ነው። ብንታዘዝ እሺ ብንል አንተን ፈልገን ብንመጣ ጸጋህ ስላገዘን ነው። አባት ሆይ እጅግ አድርገን እናመሰግንሃለን። ደግሞ እግዚአብሔር አምላካችን ሆይ እንደ ተስፋ ቃልህ በፊትህ አለን። እግዚአብሔር አባት ሆይ በመካከላችን ስለምትገኝ ስለምታስተምረን እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ወንድሞች በህብረት ቢቀመጡ ያማረ ነው፣ መልካም ነው፣ በዛ በረከትና ህይወት ታዟል እንደሚለው ቃልህ ዛሬ የዘላለም አምላክ እግዚአብሔር ሆይ ሰማያዊ ከሆነው በረከትህ ሰማያዊ ከሆነው ደግሞ እግዚአብሔር ሆይ ህይወት ልታጠግበን በመካከላችን ስላለህ ታማኝ ስለሆንክ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ አሁን ደግሞ ጌታ ሆይ በመገኘትህ ጌታ ሆይ አንተ ከእኛ ጋር አሁን። የዘላለም አምላክ እግዚአብሔር ሆይ ከከበረው ቃልህ አንተ አስተምረን። የዘላለም አምላክ እግዚአብሔር ሆይ የቃልን እውነት አንተ ግለጥልን። እግዚአብሔር አምላካችን ሆይ ሰምተን ደግሞ የምንኖርበትን ሰምተን ደግሞ እግዚአብሔር አባት ሆይ ለሌሎች የምንተርፍበትን ጸጋ አንተ አብዛልን። ሰምተን ብቻ የምንሄድ እንዳንሆን እግዚአብሔር ሆይ ሰምተው እግዚአብሔር አባት ሆይ የዘላለም አምላክ እግዚአብሔር ሆይ እንደሄዱት እንዳይሆን የዘላለም አምላክ እግዚአብሔር ሆይ ሰምተን ግን የምንኖረው ሰምተን ግን እግዚአብሔር ሆይ የምናደርገው የምንለወጥበት እግዚአብሔር ሆይ የተሰጠንን አደራ ወደ ማድረግ የምናድግበት እንዲሆንልን በኢየሱስ ስም ጸለይን። ጊዜውን ሰዓቱን ሁሉ መንፈስ ቅዱስ ላንተ አሳልፈን ሰጠን። እኔንም ደግሞ እግዚአብሔር አባት ሆይ አንተ እርዳኝ። ስለ ሁሉ ነገር ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። እሺ እንደተናገርኩት የሐዋርያት ሥራ ምዕራፍ 17 ከቁጥር 16 እስከ 34 ያለውን ሐሳብ ነው አብረን የምናየው። ሙሉውን ክፍል አይደለም፣ አለፍ አለፍ እያልኩኝ አብረን እያየን እንሄዳለን እዚህ ክፍል ውስጥ ያለውን ሐሳብ ማለት ነውና
ቁጥር 16ን አነበዋለሁ። እንደዚህ ይላል። ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት ይላል። ይሄ ክፍል መንፈሱ ተበሳጨበት። ለምንድነው መንፈሱ የተበሳጨበት? በአጋጣሚ ነው የመጣው ወደዚህ ከተማ። ግን በፊት ከነበረበት የምዕራፉን ወደ መጀመሪያውን ሐሳብ ስንመለከት በተሰሎንቄ እያገለገለ እያለ በምኩራብ እየሰበከ እያለ ብዙዎች ማመናቸውን አይተው አይሁድ ቀንተው ይላል ስደት እንዳስነሱበትና ከዛ ወንድሞች ይዘውት እንደመጡ ይዘውት ወጥተው ደግሞ ወደ ቤሪያ እንዳመጡት ቤሪያ ደግሞ ሲደርስ እዛም በምኩራብ እየሰበከ እያለ አሁንም የቤሪያ ሰዎች ልበሰፊዎች ነበሩ። ቃሉ እውነት ይሆንን ብለው መርምረው ተቀበሉት ይላል። ሲቀበሉ አሁንም አይሁድ ተከትለው መጥተው ሁከት እንዳስነሱበትና ወንድሞች ከዛ አንስተው ወደ ባህር ቦታ ሊወስዱት ይዘውት ሲወጡ በአጋጣሚ ነው ወደዚህ ወደ አቴና የመጣው። ይሄ አሁን ዛሬ የምናየው የአቴናን ከተማ ነው። በአቴና ከተማ የሆነውን ነገር ነው የምናየው። እዛ ደረሰ። በአጋጣሚ ነው ወደዚህ ከተማ የመጣው። አስቦ በአቴና ላሉ ሊመሰክርላቸው ሊሰብክላቸው አስቦ አይደለም የመጣው። ግን በአጋጣሚ መጣ። ወደ አቴና ሲመጣ ግን ያጋጠመው ነገር የተለየ ነገር ነበረ። ሲያይ ከተማውን ጣዖት ሞልቶት ነበር ይላል ቃሉ ሲናገር። ጣዖት ሞልቶት ሲያይ መንፈሱ ተበሳጨበት፣ ታወከ፣ ዲስትረስድ ሆነ። ምክንያቱም በቃ የሚያየው ነገር ሊያስደስተው አልቻለም። ሰው የጽድቅን ህይወት ከቀመሰ በኋላ የጽድቅን ህይወት ካየ በኋላ ከእግዚአብሔር ጋር ከወገነ በኋላ እግዚአብሔርን ደስ የማያሰኝ ነገር፣ ጽድቅ ያልሆነ ነገር፣ ኃጢአትን፣ ውድቀትን፣ አመጽን በእግዚአብሔር ላይ ያለን አመጽ አይቶ ዝም ሊል አይችልም። ውስጡ ሊያርፍ አይችልም። ይሄ ደግሞ በጣም ኖርማል ነው ለጻድቅ ሰው። ምክንያቱም ይቀናል፣ ውስጡ ይቆጣል። ስለዚህ ነው አሁን እዚህ ጋር የምናየው ሐዋርያው ጳውሎስ መንፈሱ ተበሳጨበት ይላል። መንፈሱ በቃ ታወከበት፣ በቃ ተበሳጨ። ቢሆንም ግን ደግሞ በስሜቱ ወይንም ደግሞ በቁጣው አድሬስ አላደረገውም። ይሄንን ነገር ያደረገው በወንጌል ነው። እንዴት በወንጌል እንደደረሰ፣ ወንጌል እንዴት አሸናፊ እንደሆነ፣ ወንጌል ሁሉ ጊዜ የበላይ እንደሆነ በዚህ ክፍል ውስጥ እናያለን። ምክንያቱም አየው፣ ተበሳጨ፣ ግን በቁጣ በስሜት እናንተ ኃጢአተኞች የሆነ የራሱን ነገር አድርጎ አይደለም አድሬስ ያደረገው፣ በወንጌል ነው አድሬስ ያደረገው። ከዛ በኋላ ቁጥር 17 ላይ ምን እንዳደረገ እናያለን። ይሄ መበሳጨቱ መታወኩ ኖርማል ነው ብያቸዋለሁ። ለሐዋርያው ጳውሎስ ብቻ ሳይሆን ለእግዚአብሔር ሰዎች ሁሉ በእግዚአብሔር ላይ የሚደረግ አመጽ፣ ኃጢአት፣ አለመታዘዝን ሲያዩ የሚቀኑ የሚበሳጩ ብዙዎች አሉ። በመጽሐፍ ቅዱስ ልናይ እንችላለን። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 ላይ ስለ ኖህ ሲናገር ጻድቅ ኖህም በመካከላቸው ሲኖር በአመፀኛ ስራቸው ነፍሱን አስጨንቋት ነበር ይላል። ኖህ ለምን? በቃ የሚያረጉትን ክፋት፣ ይሄ አመጽ አይቶ ውስጡ በቃ አስጨንቆት ነበር ራሱን። በቃ ሰው ኖርማል ሊሆን አይችልም። ሰው እንደዚህ አይነት ነገር አይቶ ኖርማል ከሆነ ከእግዚአብሔር ወገን ሆኖ ኖርማል ከሆነ ማለት ምንም ማይሰማው ከሆነ እሱ ጤንነት አይደለም። ትክክለኛው ነገር ግን ከተቆጣ፣ ትክክለኛው ነገር ግን ውስጡ ለእግዚአብሔር ከቀና ያ ትክክለኛ ነገር ነው። አይተንኛ ዝም ካልን አይተን በቃ ምንም ካልመሰለን እሱ ትክክል አይደለም። ራሳችንን ማየት ያስፈልገናል፣ እንደ እግዚአብሔር ቃል ማለት ነው። ኤልያስንም ስናየው ለእግዚአብሔር ቀናው ብሎ ሲጮህ እናየዋለን። አንደኛ ነገሥት ምዕራፍ 19 ቁጥር 20 ላይ ሐሳቡን ስናየው ለምን ስንል ቃል ኪዳኑን ትተዋል እስራኤል፣ መሰዊያውን አፍርሰዋል፣ ነቢያትን አስገድለዋል። ይህንን ሲያይ ውስጡ ቀና ለእግዚአብሔርና ቀናሁ ብሎ ሲጮህ እናያለን። ነፍሴን ውሰዳት ብሎ ሲጮህ እናያለን። ለምን? በቃ ቀና ለእግዚአብሔር። ሰው በቃ የጽድቅን ህይወት ካየ ከእግዚአብሔር ጋር ከወገነ በኋላ ከሌላ ነገር ጋር በፍጹም ሊስማማ የሚችል ነገር አይኖረውም። ሙሴንም ስናየው እንደዛ ነው። ሙሴም ከተራራ ሲወርድ የወርቅ ጥጃ ሰርተው ሲያያቸው ተበሳጨ፣ ወርውሮ ሰበረው አይደለ? ይዞት የመጣውን ጽላቱን። ለምን? በቃ ውስጡ ተቆጣ። ህዝቡ ያንን ሲያረግ፣ ህዝቡ በእግዚአብሔር ላይ ሲያምጽ አይቶ ማለት ነው። እና እዚህ ጋር ሐዋርያው ጳውሎስ ይሄ ስሜት ቢሰማው ይሄ በቃ ኖርማል ነው ለእግዚአብሔር ሰው፣ ለእግዚአብሔር ከእግዚአብሔር ጋር ለወገነ የጽድቅን ህይወት ለሚኖር ሰው ማለት ነው። እና
ግን እሱ ያደረገው ነገር ትልቁ ነገር ምንድነው? በስሜት አልሄደባቸው፣ በጣም በጥበብ ነው የሄደው። ሌሎች ነገሮችን የራሱን ነገር ሁሉ ወደ ጎን ትቶ ወንጌል ነው መስበክ የጀመረው። ቀጥሎ ያለው ቁጥር 17 ላይ ስንመለከት በቃ የጀመረው በምኩራብ ለአይሁድ እግዚአብሔርን ለሚያመልኩ በገበያ በየመንገዱ ለሚያገኛቸው ሁሉ ማውራት ጀመረ። ምንድነው የሚያወራው ስንል ኢየሱስንና የትንሣኤውን ወንጌል ሰበከላቸው ይላል። ሌላ ነገር አይደለም የነገራቸው። አይቷል፣ ገብቶታል። እነዚህ ሰዎች ከዚህ አይነት በጣም የጠለቀ ውድቀት ውስጥ ሊያወጣቸው የሚችለው ወንጌል ብቻ እንደሆነ ገብቶት ነበረ። ስለዚህ ኢየሱስንና የትንሣኤውን ወንጌል ሰበከላቸው ይላል። እነሱ ግን ሪአክሽናቸው ከዛ በኋላ በደስታ አልተቀበሉትም። በጣም ሲቃወሙት ነበረ፣ ሲያሾፉበት ነበረ። ይሄ ለፍላፊ ምንድነው የሚያወራው ይሉት ነበረ። አዲሶችን አማልክት የሚያወራ ይመስላል ይሉት ነበረ። ለምን? ከተማውን ጣዖት ሞልቶት ስላለ እዚህ ጋር የሚነግራቸው ነገር ሌላ ተጨማሪ አማልክት፣ ሌላ ተጨማሪ ነገር የሚነግራቸው ነው የመሰላቸው። አሁን እዚህ ጋር ሲደርስ በጣም ያፌዙበት ነበር፣ ይቀልዱበት ነበር፣ ግን ደግሞ ይሰሙ ነበረ። በጣም ይሰሙ ነበረ። ላስት ታይም ለወንጌል ልንወጣ ስንል አይ ዶንት ኖ ስንቶቻችሁ እንደነበራችሁ አላቅም። ሚኪ ዛሬ አንድ ነገር ተናገረና በጣም ደስ ብሎኝ ነበረ። ሰዎች ወንጌል የሚሰሙ አይመስሉም፣ ግን ይሰማሉ አለ። እነዚህ ሰዎች እንደዛ ነው የሆኑት። እነዚህ አቴና ሰዎች ይሰሙት ነበረ፣ ግን ማይሰሙ ይመስላሉ። ይቃወሙት ነበር፣ ያፌዙበት ነበር፣ ያሾፉበት ነበር፣ ግን ይሰሙት ነበር። እንደሚሰሙ በምን እናውቃለን ስንል ቀጥሎ ያደረጉትን እንየው። ቁጥር 19 ላይ ይዘውም ይላል፣ ይዘውት በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ይዘውት ሄዱ ይላል። የበለጠ ንገረን፣ ማወቅ እንፈልጋለን፣ ንገረን አሉት። ለምን? የነገራቸው ነገር የእግዚአብሔር ቃል እውነት ስለሆነ፣ የነገራቸው ነገር ወንጌል ስለሆነ ሰምተውታል፣ ገብቷል ወደ ውስጣቸው። ይዘውት ሄዱ። የበለጠ ንገረን አሉት። አሁን እዚህ ጋር ሐዋርያው ጳውሎስ ሽፍት ሲያደርግ እናያለን። ለምን? እነዚህ ሰዎች ኢየሱስን ብቻ ነግሯቸው ትቷቸው ቢሄድ ኢየሱስን ከአማልክቶቻቸው እንደ አንዱ ሊያደርጉት ይችላሉ። እዛ ጋራ ግን ቆም አለና አንድ ነገር አደረገ። ሰምተዋል፣ በጣም ፈቃደኞች ሆነዋል፣ የበለጠ ማወቅ ፈልገዋል። ደግሞ እዚህ ጋር በጣም ትልቅ ለውድቀታቸው ምክንያት የሆኑ ነገሮች ደግሞ እዚህ ጋር አሉ። እነዛን ነገሮች አድሬስ ማድረግ ነበረበት። ከዛ ምን አደረገ? 3 ነገር አደረገ። ወንጌል በጣም አሸናፊ ነው። እነዚህ ሰዎች ቢያሾፉም ቢቀልዱበትም ምንም ቢሉም ግን ውስጣቸው እውነቱ ገብቷል። ሳምቲንግ ውስጣቸው አንቀሳቅሷል የሆነ ነገር። ከዛ ንገረን አሉት። የበለጠ ንገረን ሲሉት ይህንን እድል ስላገኘ ምንድነው ያደረገው? ይዟቸው ሄደና በ3 ነገር ይሄ ያሉበትን ውድቀት አድሬስ አደረገው። 3 ነገር ራሳቸው ያሉበትን የራሳቸውን ሪያሊቲን የተጠቀመው ያሉበትን ያንኑ ራሱ ምንድነው ያደረገው? አንደኛ በጣም አይቶ ነበር፣ አስተውሎ ነበር። እነዚህ ሰዎች የሃይማኖት ሰዎች ናቸው። ለዛ ለሚያምኑት ነገር በጣም የተሰጡ ናቸው። ይሄን በደንብ አይቶ ነበረ። ምን አላቸው? ይዘውት ሲሄዱ በመካከላቸው ቆመና ይላል፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ አላቸው። ሲያያቸው ሰዎቹ በጣም ይፈሩታል። ሲያያቸው ውስጡ ገብተዋል። አሁን እዚህ ጋር ኢየሱስን ቢነግርላቸው ያኛውን ያለ ወደ መዳን ላይመጡ ይችላሉ እነዚህ ሰዎች። ቀጠለና ደግሞ አሁንም የራሳቸው ያሉበትን ነገር ጠቀሰላቸው። ምን አላቸው? ለማይታወቅ አምላክ የሚል ጽሕፈት ያለበትን መሠዊያ ደግሞ አግኝቻለሁና እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ አላቸው። ሳያውቁ ነው፣ ለማይታወቅ አምላክ የሚል መሠዊያ ሰርተው ነው የሚያመልኩት። ያንን የማይታወቅ አምላክ ብላችሁ የምታመልኩትን እኔ ልንገራችሁ፣ እሱ የማይታወቅ ሳይሆን የሚታወቅ ነው፣ ልንገራችሁ እሱን ማንነቱን አላቸውና ስለ እግዚአብሔር ማንነት ነገራቸው። እንዴት ነው ስለ እግዚአብሔር ማንነት የነገራቸው? ቁጥር 24 እና 25 ላይ ያለውን ሐሳብ እናየዋለን። እንዲህ አላቸው፣ ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም።
አላቸው። እጅ በሰራው መቅደስ አይኖርም። የትኛው? እነሱ ይሄ የማይታወቅ አምላክ ብለው የሚያመልኩት እጅ በሰራው መቅደስ አይኖርም አላቸው። እንደገና ደግሞ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም አላቸው። እጅ በሰራው መቅደስ አይኖርም፣ በሰው እጅ ደግሞ አይገለገልም አላቸው። አሁን እዛ ጋር እነሱ ይዘውት ያሉትን ነገር እውነታው ይሄ ነው ብሎ የእግዚአብሔርን ማንነት ነገራቸው። ቀጠለና ሌላ ደግሞ በጣም ትልቅ ፕራይድ አላቸው። እነዚህ በአቴና ያሉ ሰዎች የተለያዩ አይነት ሰዎች ናቸው ያሉት። ማለት ከተማ ውስጥ ግሪኮች አሉ፣ አይሁዶች አሉ፣ ጌታን አያውቁም ግን እግዚአብሔርን የሚያመልኩ አሉ፣ ነጋዴዎች አሉ፣ ደግሞ ከሃዲዎች አሉ፣ ፈላስፎች፣ የተለያዩ አይነት ሰዎች ያሉባት ከተማ ናት። እና እዚህ ጋራ ሌላ ደግሞ በጣም የሚመኩበት ሶስተኛው ያሉበትን ነገር አድሬስ ያደረገው ደግሞ በሶስተኛ ደረጃ እኛ ደግሞ ዘመዶቹንና ብለው ይናገራሉ። የእግዚአብሔር ወገን ነን፣ የእግዚአብሔር ዘመድ ነን ይላሉ። ደግሞ በአንድ በኩል እዚህ ጋር ደግሞ ጣዖትን ያመልካሉ። ስለዚህ እነዚህ ሶስት ነገሮች ነካባቸው። አንዱ በጣም ይፈሩታል፣ ሁለተኛው ደግሞ ለማይታወቅ አምላክ ብለው ይሰዋሉ፣ ሶስተኛ ደግሞ እኛ ዘመዶቹ ነን ወገኖቹ ነን ይላሉ በአንድ በኩል ደግሞ። ስለዚህ አሁን ይሄ የዋናው የትልቁ የውድቀታቸው ጣዖትን እያመለኩ ባሉበት ሁኔታ ውስጥ ያለው ነገራቸውን አድሬስ አደረገው። አንደኛ የእግዚአብሔርን ማንነት ነገራቸው፣ ሁለተኛ ደግሞ ይሄኛው ዘመዶቹ ነን ብለው ለሚሉት ቁጥር 28 ላይ እንዲህ አላቸው፣ እኛ ደግሞ ዘመዶቹ ነንና እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና አሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም አላቸው። የእግዚአብሔር ወገን ከሆንን እግዚአብሔር በሰው ሐሳብ በሰው ብልሃት የተሰራውን ብር ወይም ወርቅ ወይንም ደግሞ ድንጋይ እንዲመስል ልናስብ አይገባንም አላቸው። እዚህ ጋር ራሱንም እዛ ውስጥ ጨምሮ ነው፣ ራሱንም ኢንክሉድ አድርጎ አይገባንም አላቸው። በቃ ይሄን ነገራቸው። ይሄ የሚያመልኩት እዛ ጋር የሚያደርጉት ጣዖታቸው ሁሉ ነገሩ ትክክል እንዳልሆነ አሳያቸው። ይሄን ካሳያቸው በኋላ ይሄ ከወንጌል ትንሽ ወጣ ያለ ነው። ያንን ውድቀታቸውን አድሬስ ለማድረግ ያደረገው ነገር ነው። ከዛ ወደ ወንጌል ውስጥ ተመለሰ ስናየው፣ ምክንያቱም ዋናው ጎሉ ወንጌል ስለሆነ። ግን ይሄ ደግሞ እዚህ ጋር ያለው ነገር ደግሞ መነካት ስላለበት ወደ ወንጌል ተመለሰ። እንዴት ወደ ወንጌል ተመለሰ? ቁጥር 30 ላይ እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል አላቸው። ያንን ከነገራቸው በኋላ ከላይ ወንጌል ነግሯቸዋል። ኢየሱስንና የትንሣኤውን ወንጌል ሰብኮላቸዋል። መሃል ላይ መጥቶ ይሄ የውድቀታቸው መሰረት የሆነውን ነገር ነክቶታል። አሁን ተመለሰና ወደ ወንጌል ንስሐን ሰበከላቸው። ቀጠለና ደግሞ ቁጥር 31 ላይ ደግሞ ፍርድንና የሙታንን ትንሣኤ ደግሞ ሰበከላቸው። እንዲህ አላቸው፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል አላቸው። ንስሐን ሰበከላቸው፣ ፍርድና የሙታንን ትንሣኤ ነገራቸው። የሙታንን ትንሣኤ ሲሰሙ እኩሌቶቹ አፌዙበት ይላል። ሌሎቹ ግን አሁንም የበለጠ ንገረን አሉት። ስለዚህ ነገር ሁለተኛ እንሰማ እንፈልጋለንና ንገረን አሉት። አሁን እሱ እዚህ ጋር ሚሽኑን ጨረሰ። ወንጌል ላይ ፎከስ አድርጎ የውድቀታቸውን መሰረት አድሬስ አደረገላቸው። ኢየሱስንና የትንሣኤውን ወንጌል ሰበከላቸው። ቀጥሎ እዚህ ጋር ንስሐን ሰበከላቸው። ፍርድና የሙታን ትንሣኤ እንዳለ ነገራቸው። ከመካከላቸው ወጥቶ ሄደ ይላል። ለምን? ጨረሰ። በቃ እሱ ሚሽኑን መንገር ያለበትን ነገር ነገራቸው። ከመካከላቸው ወጥቶ ሄደ ይላል። እና እኛ ለሰዎች ወንጌልን ስንመሰክርላቸው ፎከስድ መሆን መቻል አለብን። ነፃ የሚያወጣው ወንጌል ብቻ ስለሆነ፣ እውነት ብቻ ስለሆነ፣ እውነትን እወቁ እውነት አርነት ያወጣችኋል ይላል። ስለዚህ ለሰዎች ላሉበት ነገር የሚጠቅመው ወንጌል ብቻ ነው። እኛም ልንናገር የተጠራ ነው ወንጌልን ብቻ ነው። ወንጌል ነው ሰው ነፃ የሚያወጣው። ስለዚህ እዚህ ጋር ይሄን ነገራቸው፣ ጨረሰ፣ ወጣ ከመካከላቸው። ከዛ በኋላ ግን ያለውን የሆነውን ነገር እናያለን። ከመካከላቸው ወጥቶ ከሄደ በኋላ ምንድነው የሆነው? ቁጥር 34 ላይ መጨረሻው ላይ
አንዳንዶች ወንዶች ግን ተባብረው አመኑ ይላል። ይሄ ወንጌል ምን ያክል ሰው በየትኛውም አይነት ውድቀት ውስጥ ቢኖር፣ በየትኛውም አይነት ክህደት ውስጥ ቢኖር፣ በየትኛውም አይነት ጥፋት ኃጢአት ውስጥ ቢኖር ወንጌል ነፃ ያወጣል። እና እዚህ ጋር ተባብረው አመኑ ይላል። ከእነርሱም ደግሞ በአርዮስፋጎስ ያለው የፍርድ ቤት ፈራጅ ዲዮስናስዮስ ደማሪስ የሚሏትም አንዲት ሴት ሌሎችም ከእነርሱ ጋር ነበሩ ይላል። እሱ ከመካከላቸው ወጥቶ ከሄደ በኋላ ተባብረው አመኑ ይላል። ለምን? ወንጌል ስለሆነ፣ ለምን? የእግዚአብሔር ቃል ስለሆነ። የሰሙት ነገር አለቀቃቸውም። የእግዚአብሔር ቃል ሲናገር ስለ እግዚአብሔር ቃል፣ ስለ እግዚአብሔር እውነት ምንድነው የሚለው? የእግዚአብሔር ቃል ሕያው ነው፣ ሁለት አፍ ካለውም ሰይፍ ይልቅ እጅግ የተሳለ ነው፣ ነፍስንና መንፈስን አጥንትንና ጅማትን እስኪለይ ድረስ ይወጋል ይላል። የሰሙት ነገር ሁልጊዜ ከሚሰሙት የሰሙት ነገር ሌላ ጊዜ ከተለማመዱት የተለየ ነበረ አሰማማቸው። እንደውም ሲናገር ከላይ ምንድነው የሚለው? እነዚህ የአቴና ሰዎች በየዕለቱ አዲስን ነገር ከመስማትና ከማውራት ውጪ ሌላ ስራ አልነበራቸውም ይላል። በቃ ይሄ የዕለት ተግባራቸው ነው። እዚህ ጋራ ግን የሰሙት ሁልጊዜ ከሚሰሙት ነገር የተለየ ነበረ። ብዙ ነገር ይሰማሉ፣ ይሄኛው ግን የተለየ ነበረ። ስለዚህ በቃ ውስጣቸው ገብቷልና የበለጠ ንገረን ያሉት ለዚህ ነው። እና ምንድነው የምናየው? ወንጌል በጣም ኃይል እንዳለው፣ ወንጌል በጣም አሸናፊ እንደሆነ፣ ማንንም ሰው ሊያንበረክክ የሚችል እውነት እንደሆነ ነው የምናየው በዚህ ውስጥ ማለት ነው። እና ከመካከላቸው ወጥቶ ሄደ። እሱ ከሄደ በኋላ ተባብረው አመኑ ይላል። እና ወንጌል ሁሌም አሸናፊ ነው። እና አንዳንድ ጊዜ ለሰዎች ወንጌል ስንነግራቸው እንጀምረውና ምን ያደርጋሉ? የተለያየ ጥያቄ ያመጡና ከቶፒኩ ያስወጡናል። የዛን ጊዜ ጥያቄ ከሆነ ጥያቄያቸውን መልሰን በተቻለ መጠን ወደ ወንጌል እንመልሳቸው። አሁን እዚህ ጋር የሆነው እንደዛ ነው። ወጥቶ ያንን ችግራቸውን ዋናው ነገራቸውን አድሬስ ካደረገ በኋላ ወደ ወንጌል ነው የተመለሱ። ተመልሶ ንስሐን የፍርድንና የሙታንን ትንሣኤ ሰበከላቸው፣ ከመካከላቸው ወጥቶ ሄደ ይላል። ስለዚህ ሁልጊዜ ፎከሳችን መሆን ያለበት ወንጌል ነው። በወንጌል ላይ ነው ፎከስ ማድረግ ያለብን። አንዳንድ ጊዜ ብዙ ጥያቄ ሊጠይቁ ይችላሉ። ከቻለን ጥያቄውን እንደ እግዚአብሔር ቃል እንመልስላቸዋለን፣ ምክንያቱም ላሉበት ነገር ስለሚረዳ። መልሰን ግን ወደ ወንጌሉ፣ ምክንያቱም ዋናው ዓላማችን ወንጌል ሰዎች አምነው እንዲድኑ ስለሆነ ወደ ወንጌል እንመልሳቸው፣ ወደ ዋናው ነገር እንመልሳቸው። እና በዚህ ውስጥ የምናየው ይሄን ነው። ግን ሌላ ደግሞ በዚህ ውስጥ የምናየው ሐዋርያው ጳውሎስ በጣም ፎከስድ ነበረ። የራሱን ስሜት፣ የራሱን ነገር፣ ቁጣውን፣ የተለያዩ ነገሮችን ትቷል። ያ እውነታ ያ ሰውን ነፃ አያወጣም። አንዳንድ ጊዜ እኛም ራሳችን ከመቅናታችን የተነሳ ሰዎች ላሉበት ነገር የተለያዩ ነገሮችን ልናነሳ እንችላለን። ለምሳሌ አሁን በጣም አክራሪ ኦርቶዶክስ የሆነ ሰው ቢያጋጥመን ብዙ ጊዜ የሚቀናን ሰውየውን ለማሳመን ነው። በቃ ማርያም ታማልዳለች አታማልድም፣ ገብርኤል ያማልዳል አያማልድም ሚለው ላይ እንሄዳለን። ግን እሱ አያድናቸውም። ሰውየው ወንጌል ከነገርነው ወንጌል ውስጡ ሲገባ ማንነቱን ቁልጭ አድርጎ ያሳየዋል። ስለዚህ እኛ በእነዚህ ነገሮች ጊዜ ማጥፋት አያስፈልገንም። እኛ መናገር ያለብን ወንጌል ነው። ወንጌል ነው ነፃ የሚያወጣው። ሰውየው እውነቱ ውስጡ ሲገባ ያ እውነት ማንነቱን ስለሚያሳየው እርግፍ አድርጎ ይተዋል ከጊዜ በኋላ ማለት ነው። ስለዚህ ፎከስድ መሆን እንዳለብን እንማራለን። ከዚህ ውስጥ በጣም ወንጌል ላይ ብቻ ማተኮር እንዳለብን፣ የራሳችንን ቅናት፣ የራሳችንን በቃ ለእግዚአብሔር ያለንን ነገር በእውቀትና በጥበብ ማድረግ እንዳለብን በዚህ ውስጥ እንማራለን። ሌላው ደግሞ ከዚህ ውስጥ የምንማረው የተለያዩ አይነት ሰዎች ያጋጥሙናል። አሁን እኛ ወንጌል ስንመሰክር ብዙ አይነት ሰዎች አሉ። ሰዎቹ በሃይማኖት የተያዙ ክህደት ውስጥ ያሉ፣ እግዚአብሔር የለም ብለው የሚክዱ ሊሆኑ ይችላሉ። በተለያየ አይነት ስርዓት ውስጥ ያሉ ሰዎች ሊሆኑ ይችላሉ። እና ሰዎቹን ስናገኛቸው አንዳንድ ጊዜ የሆነ ነገር ከነገርናቸው በኋላ ያሉበትን ነገር ለማወቅ እንዲናገሩ እድል መስጠት ሰዎቹ ያሉበትን ነገር እንድናውቅ ይረዳናል። እና እንደዛ ካደረገን ሰውየው ሲናገር ምን እንደሚያስፈልገው ልናውቅ እንችላለን። እና በዛ ላይ ጨምረን በሌሎች ነገሮች እግዚአብሔርን ቃል ጨምረን ወደ መዳን እንዲመጣ ልናደርገው እንችላለን። አንድ ምስክርነት ቅርብ ጊዜ
ኖቬምበር ውስጥ ለወንጌል ወጥተን ያጋጠመኝን ነገር ልመስክርላችሁ። የአብያተ ክርስቲያናት ህብረት ወንጌል ስርጭት አገልግሎት ሆስት ያረገው የወንጌል ስርጭት አገልግሎት ነበረና መድኃኔዓለም ቤተክርስቲያን ነበር የተሰበሰብነው። ስንወጣ እኔና አንድ ከኔ ጋር የነበረ የመድኃኔዓለም ቤተክርስቲያን ወንድም ነበር ከኔ ጋር የነበረውና ስንሄድ ወደ ታሊ አካባቢ ነበር የሄድነውና ስንሄድ አንድ ሰው አጋጠመን። ያጋጠመን ሰው ገና ሲመጣ በቃ በጣም የተረበሸ ይመስላል። በቃ ለመጠጋት እንኳን የሚያስፈራ አይነት ሰው ነበርና ከዛ ተጠጋነውና we have good news ምናምን ብለን ጀመርንለት ማለት ነው። ከዛ ልክ ስንነግር ሰውየው የምን ጉድ ኒውስ ምናምን ነገር አለና ቆጣ ነገር አለ። ከዛ ስለ እግዚአብሔር God loves you ምናምን ብለን ስንጨምርለት በጣም ጮኸ። በቃ ጮኸና እኔ እግዚአብሔርን መስማት አልፈልግም ብሎ ጮኸ። ሲጮህ ከኔ ጋር ያለው ወንድም ተይው በቃ እንሂድ አለ። ከዛ እኔ ግን ውስጤ እምቢ አለኝ፣ ትቶ መሄድ እምቢ አለኝ። ከዛም በኋላ ስለ እግዚአብሔር መስማት አትፈልግም ስለ አልፈልግም አለ። እሺ ስለ እግዚአብሔርና let's talk about life አልና የሆነ መንገድ ላይ ያለ ወንበር ነገር ነበረ። let's sit here and talk about life ምናምን አልኩት ማለት ነው። ከዛ እሺ ብሎ ትንሽ ካልም ሆነና መጥቶ ወንበሩ ላይ ቁጭ አለ። በግራና በቀኝ ቁጭ አለን ማለት ነው። ከዛ ንገረን እስቲ ፋሚሊ አለ ልጆች አለ ምናምን ብለን ማውራት ጀመርን። ስንጀምር ሚስት አለኝ 4 ልጆች ነበሩኝ አለና ትንሽ ፖዝ አደረገና እንደዚህ አቀረቀረ ወደ ታች። ከዛ ምን ሊለን ነው ምናምን በቃ ነበሩኝ ብሎ ሲያቆም አምሮዬ ብዙ ነገር ውስጥ ሄደ። ማለት ልጆቼን እንዲያረኳቸው ወይ ልጆቼን ሰው እንዲያረጋቸው ምናምን ሚል መሰለኝ እና በቃ በጣም ፈራ ውስጤ ማለት ነው። ከዛ አቀረቀረና ትንሽ ቆይቶ በጣም ስቅስቅ ብሎ አለቀሰ። አሁን ሲያለቅስ ደነገጥን ሁለታችን ማለት ነው። ደነገጥን። እኔም በጣም ደነገጥኩኝ። ምን ሊለን ነው ይሄ ሰው ምናምን ብለን ማለት ነው። ከዛ እኔ ልንገራችሁ እውነቱን፣ እኔ እግዚአብሔርን አውቀዋለሁ፣ ከልጅነቴ ጀምሮ አውቀዋለሁ፣ ግን እግዚአብሔርን ተጣልቸው ነው አለን ማለት ነው። ከዛ ለምን እንደተጣላሁት ልንገራችሁ አለና ልጄ አለ ትልቁ ልጄ በጣም ወደው ልጄ ነበረ። የ19 ዓመት ልጅ ነው እና ማይሆን ነገር ውስጥ ገባብኝ። ድራግ ውስጥ አልኮል ውስጥ ገባና ህይወቱ ተበላሸ፣ ዲፕረስድ ሆነ እና በጣም እግዚአብሔርን ለመንኩት፣ ጸለይኩ ወደ እግዚአብሔር ልጄን እንዲያድንልኝ። ግን እግዚአብሔር አልመለሰም። ልጄ ሱሳይድ አድርጎ ሞተብኝ አለ ማለት ነው። እና በጣም አለቀሰ እና በጣም አሳዘነኝ። ምን ሊባል እንደሚችል አላቅም። አውቀዋለሁ እግዚአብሔርን ግን ተጣልቸው ነው አለ። ከዛ መጨረሻ ላይ ግን ያውልህ ሁላችንም በተለያየ ነገር ውስጥ እናልፋለን። ግን ከእግዚአብሔር መለየት ከእግዚአብሔር ጋር መጣላት እኛን ነው እንጂ የሚጎዳው እግዚአብሔርን አይጎዳውም። አንተ ከእግዚአብሔር ጋር መጣላትህ አንተን ነው መልሶ የሚጎዳ። አሁን ለቀሩትም ልጆችህ ወደ እግዚአብሔር ብትመጣ ነው የሚሻልህ። ከእግዚአብሔር ጋር መጣላትህ አይጠቅምም። ምክንያቱም እግዚአብሔርን ብንከተለው ጥቅሙ ለኛ ነው፣ ባንከተለው ግን ምንጎዳው እኛ ነን። እግዚአብሔርን ምንም አንጎዳው። ስለዚህ ብትመጣ ነው የሚሻልህ ወደ እግዚአብሔር ብለን ቀስ ብለን እያለሳለስን ያው ነገር ነው ካልናውንም እንዳይጮህ እየፈራን ማለት ነው። ነገር ነው መጨረሻ ላይ በቃ በጣም ሰማ። ወንጌል ስንል እኮ አውቀዋለሁ እግዚአብሔርን። እኔ በቤተ ክርስቲያን ውስጥ ያደግኩ ሰው ነኝ፣ በቸርች ውስጥ ያደግኩ ነኝ፣ ቤተሰቦቼ በቸርች ውስጥ ነው ያሳደጉኝ። ግን በቃ ተጣላሁት እግዚአብሔርን አለ ማለት ነውና እንደዚህ አጋጠመን። ይሄ ሰው መጀመሪያ ላይ እንደዛ እንደተቆጣ ጥለነው ብንሄድ ኖሮ ያው ጥለነው እንሄዳለን። ግን መጨረሻ ላይ ምን አለ? ትራክት ሰጠነው እንጸልይልህ ስንለው እሺ አለ። ጸለይንለት። ጌታን መቀበል ትፈልጋለህ ስንል እኔ አውቀዋለሁ ጌታን አውቀዋለሁ ቤቱን ያደግኩትና አይ ፕሮሚስ አም ጎይንግ ባክ ቱ ቸርች ሰንዴይ አለና ትራክቷን ወስዶ ሄደ ማለት ነውና ምን ልላችሁ ነው? አንዳንድ ጊዜ እኛ ጋር ያለው እውነት ወደ ሰዎች ሲሄድ ያሉበትን ነገር በጣም ሼክ ስለሚያደርገው ሊጮሁ ይችላሉ፣ ሊቆጡ ይችላሉ፣ ጥሩ ያልሆነ ነገር ሊያሳዩ ይችላሉ። ግን በትዕግስት እኛ ጋር ያለውን እውነት ወደ እነሱ ለማድረስ ብንሞክር በጣም ይረዳናል። ደግሞ ወንጌል ላይ ፎከስድ ሆነን ማለት ነው። እዚህ ጋር ሐዋርያው ጳውሎስ ያደረገው ወንጌል ላይ ፎከስድ ሆኖ እነዚህ በጣም በትልቅ ውድቀት ውስጥ ያሉትን
የአቴና ሰዎች ከተለያየ ባክግራውንድ የመጡ የአቴና ሰዎችን እንዴት እንደደረሳቸው ያው አይተናል በቃሉ ውስጥና እግዚአብሔር ይረዳናል። ያው እኔ የምለው ይሄንን ነው። ተባረኩ። ያው እግዚአብሔር ይረዳናል ብዬ አምናለሁ። በዚህ አመት ብዙ ነገር ይሆናል። በቀደም ዕለት ለወንጌል ወተን ነበር። በጣም ጥሩ ጊዜ ነበረ የነበረን። አሉን የነበራችሁ ካላችሁ 3 ግሩፕ አንድ ላይ ነበር የወጣነው ማክሰኞ ዕለት ጠዋት። በጣም ብዙ ሰዎች እንደውም ትራክት አልቆብን ለብዙ ሰዎች መስክረን ነው የተመለስነው። አሁንም እግዚአብሔር በብዙ ይረዳናል ብለን እናምናለን። አሁን መድረኩን ወደ ፓስተር መልሳለሁ። ተባረኩ።